ምን በህይወት እንዳለ እንድታቀው ፈልጋለሁ። ማንን ነው? ተረጋጋ። ካፒቴኑ በህይወት አለ። በቃ የምነግርህ ነገር ግልጽ ነው። ያው ምናልባት ማመኑ በጣም ከባድ ሊሆን ይችላል። አሁን እኔ የምነግርህን ነገር አምኖ መቀበል አንተ አይምሮክ ላይ ባለው ነገር ልክ አይደለም የካፒቴኑ ህይወት ያለው። እናንተ እዛ በችግር በስደት ሆናችሁ ማለት ከናንተ መቀበል 5 ሳንቲም ከናንተ መቀበል ለኛ ትልቅ ነውር ነው። ውድ ተመልካቾች በህይወት መንገድ ላይ እንግዲህ ከአንዲት ሴት ጋር ተገናኝተናል። በፍጹም በህይወቱ ጥሩ እንደሆነ መልካም ነገር ላይ እንደሚገኝ እነሱ በሚያስቡት ልክ ጤናው ራሱ በሰላም እንዳለ ችግር የለውም እኮ። አሁን አንተ ተረጋጋ። እንደተረበሽክ ይሰማኛል። ምክንያቱም ብዙ ተጽዕኖ እንዳለብህ አውቃለሁኝ። ብዙ ሰዎች እየተፈታተኑህ እንደሆነ። እኛን ለማግኘት ብዙ ነገሮችን አድርጋለች። ብዙ መስዋዕትነት ከፍላለች። ያዋለው ደህና ነኝ። ዛሬ ተረጋጋሽ ትመስያለሽ። ምን አማራጭ ያለኝ ብለህ ነው? ማለት አሁን ካፒቴኑ እንዳልሞተ የማይመስል ነገር ነው። ከ3 ቀን ቆይታ በኋላ ብርዱ ፀሐዩ ላዩ ላይ ከተፈራረቀበት ይሞታል ከተባለበት ቦታ ነው አንስተው ያመጡት። ወንጀለኛን ማስያዝ ካልቻለን፣ ተበዳይን መካስ ካልቻለን ይሄ ከባድ ነው። ለኔ ምንም የማውቀው ጉድ የለም። ወንዝ ላይ ወስደን ከጣልነው በኋላ እኔ በጣም ጎበዝ ልጅ መሆንህን እንደማደንቅ በዚህ አጋጣሚ ልነግርህ እፈልጋለሁ። ህይወትህን ገብረህ ነው። ሞትም ሊያመጣ ይችላል እኮ። አንተ ሰዎችን ሀቅ አወጣለሁ ስትል አንተ ሞተ ልትቀር ትችላለህ። በቃ እኔ ስለ ቤዛ በጣም እየጨነቀኝ ነው። ቤዛ ምንም አይነት ነገር እንደዚህ አይነት ነገር አታደርግም። ደደብ ናት። እንደምትያት በጣም ደደብ ናት። በጥሩ ጤንነት ላይ በሰላም እንደምታገኘው ተስፋ አደርጋለሁ። እኔን ከተከተልከ ማን እንኳን መጥቶ እንደወሰደው አላውቅም። እንደገና እንድመጣና እንደውም ደፍሬ እንድናገር ያደረገኝ በድብቅ እኔ በሌለሁበት መጥተው ለምን ወሰዱት? ይከብዳል። እንኳንስ ሞተ ተብለ የቀበርከውን ቀብሬዋለሁ ብለ ያልከው ሰው ዛሬ አለ መባል ማመን በጣም እንደሚከብድ። በቃ መጥፎ ሰው ናት፣ ሰይጣን ናት። ምን እንደምታስብ ምን እንደምታወራ ራሱ ግራ ይገባዋል። እና ብቻ እኔ አላቅም። እኔ በቅርበት አውቃለሁ። በህይወት እንዳለ ላሳየክ እፈልጋለሁ። እንኳን ደስ አላችሁ። በካሳንቺስ ሴቶች አደባባይ ለደንበኞቻችን ከነ ፊኒሽንጉ ያጠናቀቅናቸውን አፓርትመንቶች እያስረከብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ብቻ በሽያጭ ላይ መሆናችንን እየገለጽን በሁሉም ፍሎር አማራጮች ላይ ባለ 2፣ ባለ 3 እና ባለ 4 መኝታ አፓርትመንቶችን በካሬ 73000 ብር እንዲሁም ከ490,000 ብር ቅድመ ክፍያ ጀምሮ የቤት ባለቤት የሚሆኑበትን እድል አቅርበናል። 50% የባንክ አማራጭን ጨምሮ ዘና ብለው የሚከፍሉበትን አማራጭ አመቻችተናል። የመዋኛ ገንዳ፣ ጂምናዚየም፣ ሳሙናና ስቲም፣ በቂ መኪና ማቆሚያ፣ ከኤሌክትሪክ ቻርጅ ስቴሽን እንዲሁም 5 ሊፍቶችን ከበቂ የኤሌክትሪክ ኃይል አቅርቦት ጋር ያካተተ የመኖሪያ አፓርትመንታችን አብርሆት ላይብረሪ፣ አድዋ 00ን፣ ህንድ ኤምባሲንና ኔዘርላንድ ኤምባሲን ዲዛይን ባደረጉ ዕውቅ ባለሙያዎች የእርሶንና የቤተሰቡን ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል። በ0911 30 2940 ላይ በመደወል የቅናሹ ተጠቃሚ የሚሆኑበትን እድል እንዲሁም የቢሮ ቀጠሮ በማስያዝ ማመቻቸት ይችላሉ። ሰመር ሪል ስቴት፣ የምትወደው ቦታ ኖር። ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምን ቆያችሁ? ሚኪ ነኝ። ውድ ቤተሰቦች እንግዲህ ዛሬም በለምለምና በፍቅርተ ቤት ተገኝተናል። እንግዲህ ሞቷል በተባለው በአውሮፕላን አብራሪው ዙሪያ እንግዲህ አንዳንድ ፍንጮችን አንዳንድ መረጃዎችን ማጣራታችንን እንግዲህ ቀጥለናል። እንግዲህ ውድ ተመልካቾቻችን ነርስ ቤዛን እንግዲህ እዛው መጋዘን ውስጥ በቁጥጥር ስር ማዋላችን ይታወሳል። እንዲሁም ደግሞ የነርስ ቤዛን ሹፌር የሆነውን እንግዲህ ሙሌንም በቁጥጥር ስር አውለነዋል። እንዲሁም ደግሞ ፍቅርተንና ለምለምም እንግዲህ መጋዘን ውስጥ ነው የሚገኙት። ውድ ተመልካቾቻችን እንግዲህ የተለየ አዲስ ነገር ሊነግሩን አልቻሉም። እየሞከርን ነው ግን እኛ እነሱን ከምንጠብቅ ይልቅ በግላችን ነገሮችን እንግዲህ ከባልደረቦቻችን ጋር ከቲም አባላቶቻችን ጋር ከመሆን ያሉትን ነገሮችን ማጣራት
መፈልፈል ነበር የመረጥነው። እንግዲህ በህይወት መንገድ ላይ እንግዲህ ከአንዲት ሴት ጋር ተገናኝተናል። እኛ እንግዲህ ስለ ካፕቴኑ አንዳንድ መረጃና ማስረጃዎችን በምናጣራበት ጊዜ እንግዲህ ታደለች ከተባለች እንግዲህ ግለሰብ ጋር እንግዲህ ልንገናኝ ችለናል። ውድ ተመልካቾቻችን እንግዲህ ታደለች ምንም እንኳን ወጣት ባትሆንም ነገር ግን ያላገባች ሴት ናት። ስለዚህ አንቱም አንላትም። እድሜዋ 30ዎች ውስጥ አካባቢ የምትገኝ እንስት ናት። ታደለች እንግዲህ የተገናኘንበትን ምክንያት ለተመልካች ግልጽ ላድርገው። ውድ ቤተሰቦች እንግዲህ እኛ እንዳልኳችሁ መረጃና ማስረጃ እየፈለፈልን እያነፈነፍን ባለበት ሰዓት እንግዲህ ከታደለች ጋር የተገናኘንበት ምክንያት ምንድን ነው? እንግዲህ ታደለች ለእኛ የሚጠቅም መረጃ ይዛ ወደኛ መንገድ ስትመጣ ነው እንግዲህ በህይወት መንገድ ላይ መሀል ላይ የተገናኘ ነው። እኛን ለማግኘት ብዙ ነገሮችን አድርጋለች፣ ብዙ መስዋዕትነት ከፍላለች። ያው በቴሌግራም ቴክስት አድርጌላችሁ ነበር፣ እንግዲህ ልትመልሱልኝ አልቻላችሁም። ያው ያለውን ነገር እረዳለሁ ነው ያለችው። በዚህ አጋጣሚ ውድ ተመልካቾቻችን እንግዲህ ቴሌግራም ላይ ያው አንዳንዴ መልእክት አንመልስም፣ በጣም ይቅርታ አድርጉልን። ምንድነው ያለው ነገር ስራም ስለሚበዛብን ነው። ውድ ቤተሰቦች እንግዲህ ቴሌግራሙ ራሳችን ነው የምንቆጣጠረው። ሌላ ሰው የሚቆጣጠረው ከሆነ አጭበርባሪ ይበዛል፣ ገንዘብ ላኩ ገንዘብ ልቀበል የሚል ሰው ስለሚበዛ ነው። በዚህ አጋጣሚ ሀሳብ አስተያየቶቻችሁን ኮመንት ላይ አስቀምጡልን። ከታደለች ጋር ልዩ ቆይታ ይኖረናል። ይህንን ቪዲዮ ውድ ቤተሰቦች እስኪ 10,000 ላይክ እናስገባው፣ ብዙ ሰው ጋር እንዲደርስ እንግዲህ ሼር አድርጉት። ሀሳብ አስተያየቶቻችሁን ኮመንት ላይ አስቀምጡልን። ታደለች እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን ሰላም ነኝ። እስቲ ራስሽን አስተዋውቂ፣ ያለሽበትን ሁኔታም ያሉትን ነገሮች ማለት። ውድ ተመልካቾቻችን እንግዲህ ያልነገርኳችሁ ሌላኛው ነገር ታደለች ከዱከም ነው የመጣችው። ከዱከም ከተማ ነው የመጣችው። ዱከም ማለት ከአዲስ አበባ ጥቂት ኪሎ ሜትሮችን እንዳቆራረጥን ቢሾፍቱ ሳንደርስ የምትገኝ ከተማ ናት ዱከም። እንግዲህ ስላሉ ነገሮች ብናወራ ደስ ይለኛል፣ ከትውውቅ ብንጀምር። እሺ ያው እንደተናገርከው እኔ ከዱከም ነው የመጣሁት። ዱከም ቅርብ ጊዜ ነው ከአዲስ አበባ ወጥቼ ወደ ዱከም የገባሁት እና እዛ መኖሪያዬን አድርጌ ነው። በተደጋጋሚ ጊዜ ላገኛችሁ ሞክሬ ነበረ፣ አስተያየት ሰጥቻለሁኝ፣ ቴሌግራም ላይ ላወራክ ሞክሬ ያለሁኝ፣ ግን ተመችቶክ መልስ ልትሰጠኝ አልቻልክም። በተለየ በስልክም እንደውም ሞክሬ ነበረ። የአንዱ ለቀን ደውዬላችሁ ነበር። አንድ ቀን በጣም ቢዚ ስለነበር ደውልልሻለሁ ብላኝ ሳትደውልልኝ ቀረ። አማራጭ ስላጣው ነው የመጣሁት። ምክንያቱም የሰው ልጅ በህይወት ቆሞ የዚህን ያህል ስቃይ የዚህን ያህል በደል ሲደርስበት ማየት በጣም ይከብዳል። ወንጀለኛ ደግሞ ዘና ብሎ እየኖረ ሰውን እያጠቃ ሰውን እየበደለ ሰውን እየኮነነ እንደ ልባቸው ደረታቸውን ነፍተው ወጥተው እየገቡ ሰርተው እየበሉ የሚኖሩበት ሀገር፣ ጥሩ ሰዎች ደግሞ የሚበደሉበት ሀገር ላይ ነው ያለ ነው። ስለዚህ እንዲህ አይነት ነገሮችን እኛ አውጥተን እርስ በርሳችን ተነጋግረን ነገሮችን ይፋ ማውጣት ካልቻለን፣ ወንጀለኛን ማስያዝ ካልቻለን፣ ተበዳይን መካስ ካልቻለን ይሄ ከባድ ነው እና እኔ እንደ አንድ ሰው እንደ ግለሰብ የማየው የምሰማው የማውቀው ነገር በጣም ከአቅሜ በላይ ስለሆነ እውነታው እኔ ጋር እያለ እውነት እያወቅኩት ዝም ማለት ከአቅሜ በላይ ስለሆነ ነው ይህን ነገር ለእናንተ ለማሳወቅ ደፍሬ። በዚህ አጋጣሚ ይቅርታ ጣልቃ ልግባና ውድ ተመልካቾች ሞቷል ከተባለው ከአውሮፕላን አብራሪው ከናወድ ጋር የተገናኙ ጥሩ ጠቃሚ መረጃዎችን አለኝ ብላ ነው እንግዲህ ወደዚህ ያመጣናት። ዝም ብለንም አይደለም ያመጣናት፣ አንዳንድ መረጃዎችን ለማሳየት ሞክራለች። ሌላው ግን የምነግራችሁ ነገር አለ። ይህንን ነገር ካሜራ ፊት ካሜራ ሪከርድ እያደረገ ነው ማውራት የምፈልገው ብላ ነበር። እንግዲህ ቤተሰቦች እኛም ልናስጨንቃት ሞክረናል። እንግዲህ ያው መስመር ማለፍ አንችልም። ያለውን ነገር ነግረሽን ምን ችግር አለ ወደ ቀረጻ ብንገባም ብለናል ነበር። ያው ከአውሮፕላን አብራሪው ጋር የሚገናኙ ነገሮችን አሳይታናለች። ኦልሬዲ ስለ ካፕቴኑ የምታውቀው ነገር እንዳለ አምነናል። እኛም ለምን ማስረጃ ነው ያሳየችን። ምንድነው ማስረጃው? ምን አይነት ማስረጃ ነው? የቪዲዮ ነው? ሰነድ ነው? ጽሁፍ ነው? ምንድነው የሚለውን ነገር ውድ ቤተሰቦች ግልጽ ባልናረግላችሁ ይሻላል። እንደዚህ ማስረጃዎችን እንኳን ብዙም ግልጽ አናረግም። ይሄ ነገር ለወንጀለኞች እንዳይመቻቸው አስበን ስለሆነ ነው ቤተሰቦቼ።
ታደለች። እኔም ቤተሰቦች ከእናንተ እኩል ነው ይህንን ነገር የምሰማው። አንድ ልትነግረን የምትፈልገው ነገር አለ እንዳልኳችሁ። ይህንን ነገር ቀረጻ ከመጀመራችን በፊት እንድትነግረን ሞክረናል፣ ያው ግን አልሆነም። ስለዚህ እኔም ከእናንተ እኩል ነው የምሰማው። ቸኩያለሁ፣ ጓጉቻለሁ ማለት ይቻላል። አሁን ነገሮች እንዲሸፋፈኑ ስላልፈለግኩ ነው ይህንን ያደረግኩት። በግልጽ የእናንተም ተመልካቾች አድማጮቻችሁም ተመልካቾቻችሁም ሁሉን ነገር እንዲያውቁት፣ ውሸትም ስላልሆነ የምናገረው ነገር እውነትና እውነት ብቻ ስለሆነ ነው እኔ በይፋ እንዲታወቅ የፈለግኩት እንጂ እናንተን እንትን ለማለት ፈልጌ አይደለም። ላለማመን ወይም ደግሞ እናንተ ሌላ ነገር ውስጥ መክተት ፈልጌ አይደለም። ያለው ነገር የመጣሁበትን ነገር ሳስረዳክ አሁን እናንተ እየለፋችሁበት ያለው ስራ እየደከማችሁበት ያለው ነገር ወንጀለኞችን ለህግ ለማቅረብ የምትሄዱበት ነገር እኔ ጋር በቀላል መንገድ መልስ ስላለው ነው። ካፒቴኑን ስለማቀው ማወቅ ስለ እንኳን ደስ አላችሁ! በካሳንቺስ ሴቶች አደባባይ ለደንበኞቻችን ከነ ፊኒሽንጉ ያጠናቀቅናቸውን አፓርትመንቶች እያስረከብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ብቻ በሽያጭ ላይ መሆናችንን እየገለጽን በሁሉም ፍሎር አማራጮች ላይ ባለ 2፣ ባለ 3 እና ባለ 4 መኝታ አፓርትመንቶችን በካሬ 73000 ብር እንዲሁም ከ490 ብር ቅድመ ክፍያ ጀምሮ የቤት ባለቤት የሚሆኑበትን እድል አቅርበናል። 50% የባንክ አማራጭን ጨምሮ ዘና ብለው የሚከፍሉበትን አማራጭ አመቻችተናል። የመዋኛ ገንዳ፣ ጂምናዚየም፣ ሳሙናና ስቲም፣ በቂ መኪና ማቆሚያ ከኤሌክትሪክ ቻርጅ ስቴሽን እንዲሁም 5 ሊፍቶችን ከበቂ የኤሌክትሪክ ኃይል አቅርቦት ጋር ያካተተ የመኖሪያ አፓርትመንታችን አብርሆት ላይብረሪ፣ አድዋ 00ን፣ ህንድ ኤምባሲንና ኔዘርላንድ ኤምባሲን ዲዛይን ባደረጉ ዕውቅ ባለሙያዎች የእርሶንና የቤተሰቡን ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል። በ0911 30 2940 ላይ በመደወል የቅናሹ ተጠቃሚ የሚሆኑበትን እድል እንዲሁም የቢሮ ቀጠሮ በማስያዝ ማመቻቸት ይችላሉ። ሰመር ሪል ስቴት፣ የምትወደው ቦታ ኑር። እና እሱ ያለበትና የሚኖርበትን ያለበትን የጤናውንም ሁኔታ ለማሳወቅ ነው ማለት ልልህ የፈለግኩት ነገር ስለሱ በደንብ መረጃ እንዳለኝ በጤንነት ላይ እንዳለ ጤናው ደህና እንደሆነ አሁን ላይ ሰላም እየተሰማው እንደሆነ ያለውን ነገር ያው እንድታቀው ብዬ ነው። እውነታውን ማለት ነው። እንዴት አድርጌ ላስረዳክ? በቃ አሁን በሚታሰበው ልክ አይደለም አሁን ያለው እሱ ወይ እነሱ በሚናገሩት ንግግር ወይም ደግሞ አንተ አይምሮክ ላይ ባለው ነገር ልክ አይደለም የካፒቴኑ ህይወት ያለው። በጥሩ ጤንነት ላይ በሰላም እንደምታገኘው ተስፋ አደርጋለሁ እኔን ከተከተልከኝ። ወይዘሮ ታደለች ምን እያልሽ ነው ያለሽው? አልገባኝም። እየተናገርሽ ያለሽው ነገር ትንሽ ውዝግብ የሚያደርግ ነገር ነው ይመስለኛል። ልክ ያልሆነ ነገር አለ። አልገባኝም። እኔ እንደማሳየ ነው ካፒቴኑን አልገባኝም። ግልጽ እኮ ነው የምነግርህ ነገር ግልጽ ነው። ያው ምናልባት ማመኑ በጣም ከባድ ሊሆን ይችላል። አሁን እኔ የምነግርህን ነገር አምኖ መቀበል ከመጣህበት ነገር ከደረሰብህ ነገር አንጻር ከምትታገለው ትግል አንጻር እኔ የምነግርህ ነገር ላያሳምን ይችላል። ቶሎ የማመኑ ነገር ራሱ እጅግ በጣም ከባድ ነው የሚሆነው። ምክንያቱም እኔ ራሴ ብዙ ተፈትኜ ነው ይሄንን እውነታ በቃ ማጋለጥ አለብኝ መስማት አለባችሁ ብዬ ደፍሬ ተከታትያችሁ የመጣሁት። እያንዳንዱን ነገራችሁን እለት ተዕለት እከታተላለሁ አያለሁኝ። እኔ በጣም ጎበዝ ልጅ መሆንህን እንደማደንቅ በዚህ አጋጣሚ ልነግርህ እፈልጋለሁ። ምክንያቱም የዚህን ያህል ይሄ የህይወት መስዋዕትነት ከፍለ ነው የምትታገለው። የሰዎችን ታሪክ ለማውጣት ወንጀለኞችን ለህግ ለማቅረብ የምትሄድበት መንገድ ነገ ከነጎዲያ አይታወቅም። ሰው መልሶ አንተን የሚያጠቃ ይሆናል። በህይወት ሊፈትንህ ይችላል። ስለዚህ እኔ ደግሞ በቃ እንዲህ አይነት ሰዎች እንዲጎዱ አልፈልግም። በተለይ ያንተን ልፋትና ያንተን ድካም ሳይ
ለምን እያወቅኩት ለምን ዝም እላለሁኝ ብዬ ነው በቃ ዛሬ ደፍሬ እዚህ ድረስ የመጣሁት። ልነግርህም የምፈልገው ከአንተ ጥረት አንጻር ነው። የእናንተ እንትኖች የሚሰሩት ስራ እጅግ በጣም ከባድ ስለሆነ እንደው እናንተንም ማገዝ እንደሚሆን ሰውንም አይምሮን ማሳረፍ ወንጀለኞችም እንዲያዙ ከመፈለጌ አንጻር ያደረግኩት ነገር ነው እንጂ እኔ የተለየ ነገር ኖሮኝ አይደለም ይሄንን ላደርግ የመጣሁት። እና እኔ አላቅም እንግዲህ እንዴት እንደማሳምንህ ባላቅም በፍጹም በህይወቱ ጥሩ እንደሆነ መልካም ነገር ላይ እንደሚገኝ እነሱ በሚያስቡት ልክ ጤናው ራሱ በሰላም እንዳለ በቃ እኔ እንድታቅ የምፈልገው ነገር ሁሉ ነገር ሰላም እንደሆነ ሁሉ ነገር ጤነኛ እንደሆነ ፍጹም ከነሱ አይምሮ ውጪ እንደሆነ አሁን ያለበት ሁኔታ እኔ በቅርበት ስለማቅ ነው በአቅራቢያዬ ስላለም ጭምር ነው ያለበትንም ሁኔታውንም ሁሉንም ነገር ልነግርህ የምፈልገው እኔ በቅርበት አውቃለሁ። በህይወት እንዳለ ላሳየክ እፈልጋለሁ። ምን በህይወት እንዳለ እንድታቀው እፈልጋለሁ። ማንን ነው? ተረጋጋ። ካፒቴኑ በህይወት አለ። በቃ በፍጹም አልሞተም። እሱ አልሞተም አለ በህይወት ደግሞ የትና እንዴት እንዳለ እኔ ሁሉ ነገር አስረዳሃለሁ። አንተ ራስህን አዘጋጅ። ቆይ ታደለች፣ እኔ ምናልባት ልትነግሪኝ አንድ ነገር ነበር የገመትኩት። ቤተሰቦች እኔ እንዳልኳችሁ ስላለሁ ነገር አላቅም። አሁን ነው ብዙ ነገሮችን የምሰማው ብያችሁ ነበር። አንድ የገመትኩት ነገር ምናልባት የካፒቴኑ ሬሳ ወንዝ ዳር ወንዝ ውስጥ ላይ ጥሉት ይችላሉ። ምናልባት የካፒቴኑ ሬሳ ልናገኘው እንችላለን ቢበሰብስም የሚል እምነት እንደዛ ነበር የመሰለኝ። አሁን ታደለች ያልሽን ያለሽው ማለት አሁን ካፒቴኑ እንዳልሞተ የማይመስል ነገር ነው። አይ የምሳለክ እንዴት መሰለክ በመሰረቱ እኔም በደንብ ሳላስተዋውቅህ ነው ስለኔ ማንነት በደንብ አልነገርኩም። እኔ ዱከም ነው የምኖረው ብያለሁኝ። እዛ በዱከም በምኖርበት ስራዬ የባህል ሐኪም ነኝ፣ ዶክተር ነኝ። ህጋዊ ፍቃድ ኖሮኝ በስነ ስርዓት የምሰራ የባህል ሐኪም ነኝ። በዛ ስራ ላይ ነው የምሰማራውና ካፒቴን በአጋጣሚ ጫካ ውስጥ ወድቆ ነው የተገኘው። እኔም አይደለሁም ያገኘሁት፣ ያመጡት ሰዎች ናቸው። ወደ እኔ ያመጡልኝ ሰዎች ናቸው። በጣም ታሞ ራሱን እንደመሳትም አድርጎት ትንሽ ሰውነቱ ዝሎ ደክሞ በረሃብ በጥማት ተጎርቶ እርግጠኛ ነኝ 1-3 ቀን ይሆነዋል እዛ አካባቢ ላይ ቆይቶ ነው የመጣው እና ሰዎች ወደዛ አካባቢ በሚሄዱበት ሰዓት አግኝተውት ያው እኔ ብዙ ነገር እንደምሰራ ስለሚያውቁ ነው ያመጡት ወደ እኔ እና በአሁን ሰዓት በአቅራቢያዬ ሆኖ የኔን ሕክምና እየተከታተለ ነው ያለው። ለዛ ነው እርግጠኛ ሆኜ ልነግርክ የመጣሁት። ያንን ደግሞ እንደምትፈልጉት እኔ እንዳልኩ ረፍት በማገኝበት ሰዓት ቁጭ ስል አያለሁ፣ ሚዲያ እከታተላለሁኝ። በደንብ ስለምከታተል አጋጣሚ ሆኖ የእናንተን ሚዲያ እያየሁ ባለሁበት ሰዓት ይሄን ነገር ሰማሁኝና የሚታየው ነገር ምስሉ ሲታይ የነበረው ነገር ሳየው እንዴን ሰውዬ እኮ አውቀዋለሁኝ እያልኩ ሳብሰለስል ነው በኋላ እየሄድኩኝ በማከምበት የኔን አገልግሎት በምሰጥበት ሰዓት ስጠይቀው ያው ብዙ ነገር ደርሶበት በብዙ ችግር በብዙ ልፋት በብዙ መከራ ከብዙ ወራት በኋላ ሰዎች እንደዚህ እንዳደረጉት በቃ ሞቷል ብለው አውጥተው እንደጣሉት ግን ታደለች ካፒቴኑ ከሞተ ገና 1 ወር ከምናምን ነው። ምናልባት ሌላ ካፒቴን እንደው አሁን ከብዙ ወራት እያልሽ ነው ያለሽው። አመለ ሞቷል ካፒቴን የሞተው ገና 2 ወር አልሞላውም። 1 ወር ከቀናቶች ከሳምንት አካባቢ ነው። ከመሞቱ በፊት ግን ብዙ ትግል ነበረ። ብዙ ሲያሰቃዩት እንደነበረ እኔ የነገረኝን ነው ሊሞታ አልተግባባንም መሰለኝ ታደለች ማለት የማይመስል ነገር ነው። እኔ የእውነቴን እኮ ነው የምነግርህ። እርግጥ ነው ልክ ነህ እኮ የሰማኸውና ያየኸው ነገር ለማመን እንደሚከብድ እኛ አንድ መናገር መፈልገው ነገር አለ ተመልካቾች ፊት።
በዚህ አጋጣሚ ውድ ተመልካቾች ለእናንተ መናገር የምፈልገው ነገር ምንድነው? እኛ የተለያዩ ግለሰቦች አካሎች ጥቆማ ወደኛ ለመስጠት ሲሞክሩ ወይም ደግሞ ለኛ ለመስጠት ሲመጡ እንዲሁም ደግሞ የተለያዩ ኬዞችን እንድንሰራላቸው የሆኑ ሰዎች ወደኛ መጥተው የኛን እርዳታ ሲጠይቁ እንግዲህ እጃቸውን ስመን ነው የምንቀበለው ማለት ይቻላል። ማሽቃበጥ አይሆንብኝ ውድ ተመልካቾቻችን። ምክንያቱም ይህንን ስራ የምንሰራበትን ምክንያት ታውቃላችሁ ሁላችሁም። በቴሌግራም ላይ ብዙ እህቶቻችን ብዙ ወንድሞቻችን እኛን መርዳት እንደምትፈልጉ አረብ ሀገር የምትገኙ እህቶቻችን ኢቭን እኛ ከእናንተ 5 ሳንቲም ራሱ መውሰድ አንፈልግም። እናንተ እዛ በችግር በስደት ሆናችሁ ማለት ከናንተ መቀበል 5 ሳንቲም ከናንተ መቀበል ለኛ ትልቅ ነውር ነው። ውድ ተመልካቾች ዞሮ ልላችሁ የፈለኩት ነገር ይህንን ነገር ለገንዘብ ብለን አይደለም። እርግጥ ነው አንዳንድ ኬዞችን አንዳንድ ጉዳዮችን በመንሰራበት ጊዜ የሻይ ሊሰጠን ይችላል። ቤተሰቦች አሁንም እያልኳችሁ ያለውት ነገር ምንድነው? ታደለች እኛን አክብራ መረጃ ለመጠቆም መታ። እንደውም እኔ በጣም ነው ደስ ያለኝ። ለምን ብዙ ጊዜ ለኛ መረጃ ሊጠቁም የሚመጣ ሰው የለም። እኛንን ብዙ ጊዜ ያንን ነገር አነፍንፈን ምንደርስበት በዚህም በዛም ብለን ወይም ደግሞ ተጠርጣሪዎችን አስፈራርተን አስጨንቀናቸው በእነሱ በኩል ነው የምናገኘውና በጣም ደስ ብሎኛል። በጣም ነው ደስ ያለኝ። ታደለች ስለመጣሽ እናመሰግናለን። አክብረሽን ስራችሁ ቆንጆ ነው። የእኛን የቲም አባላቶች አመስግነሻል። እኔን አመስግኛለሁ። እግዚአብሔር ያክብርልኝ፣ ፈጣሪ ያክብርልኝ በተመልካቾች ፊት። ግን አሁን እያወራንበት ያለው ነገር ግራም ያጋባ ነገር ነው። ለምን ከሚያሳምነው ይልቅ የማያሳምነው ነገር ነው ይበልጠው። ምክንያቱም ሞቷል ተብሏል ካፕቴኑ። ያው በእርግጥ ደግሞ ምናልባት የታደለች ሀሳብ ሊያስኬድ ይችላል። ምክንያቱም እኛን እኮ ሆስፒታል ሸውደውናል ቤተሰቦች። እነዛ ሴቶች ደግሞ ወንዝ ውስጥ ጥለነዋል ነው እያሉ ያሉት። እኔ ማለት ለምን እንደሆነ አላቅም ይሄ ኬዝ እየተፈታተነኝ ያለው ቤተሰቦች። እንግዲህ ከዚህ በፊትም የካፕቴኑን ኬዝ በምሰራበት ሰዓት ምናልባት እዚህ ኬዝ ላይ ገድ ስለሌለኝ ይሆን አይሆን አላቅም። እኔ ይህንን ነገር ባልደረባዬ ዳኒ ቢሰራው ደስ ይለኛል ሁላ። ከዚህ ነገር ራሴን አግልዬ ዳኒ ቢቀጥለው ራሱ ደስ ይለኛል። ይሄን ያክል ነው ውድ ቤተሰቦች። ታደለች ቆይ እስቲ እሺ አሁን ጣልቃ አልገባም፣ ልስማ ያለውን ነገር። ግድ የለም ችግር የለውም እኮ አሁን አንተ ተረጋጋ። እንደተረበሽክ ይሰማኛል። ምክንያቱም ብዙ ተጽዕኖ እንዳለብህ አውቃለሁኝ። ብዙ ሰዎች እየተፈታተኑህ እንደሆነ ነግሬሃለሁኝ እኮ ቅድም። ይሄንን ነገር ስትወስድ ይሄን ነገር ኃላፊነት ወስደህ ልትሰራ ስትመጣ ህይወትህን ገብረህ ነው። ሞትም ሊያመጣ ይችላል እኮ። አንተ ሰዎችን ሀቅ አወጣለሁ ስትል አንተ ሞተ ልትቀር ትችላለህ። ያንን ሁሉ ነገር ተሸክመህ አንዳንዴም ፍርሃትም እኮ አለ። መደብደብ ሁሉ እንደሚገጥምህ አውቃለሁኝ እኔ። ከዚህ በፊት ብዙ ነገር እንደደረሰብህ ስታወራ ሰምቻለሁኝ። ስለዚህ ይሄ ነገር ሊያሸብርህ ይችላል አውቃለሁኝ። ግን ተረጋጋና አዳምጠኝ። እኔ እውነቱን ነው የምነግርህ። እንድረዳውም ጭምር ስላስገደደኝ ነው። በጣም ነው የሚያሳዝነው ሰውየው። በእርግጥ እኔ ውስጡን ያለበትን ታሪክ አላቅም፣ የመጣበትን ህይወት አላቅም። ግን እቺ አሁን የተፈጠረችዋ ነገር እጅግ በጣም ክፉና መጥፎ የሆኑ ሰዎች፣ ሊያውም ሴት ልጅ እንዴት እንዲህ አይነት ነገር ታደርጋለች? እንዲህ አይነት በደል እንዴት ይፈጸማል ሰው ላይ? ይሄንን ሁሉ ነገር አድርገው ሳያንሳቸው እንደገና ሞቷል ብለው አውጥተው ጫካ ውስጥ ነው የጣሉት። ትንሽ ሰውነት አይሰማንም? ሰው አንራራም? ምን አይነት ጭካኔ ዘመን ላይ ብንደርስ ነው በሰው ልጅ ላይ ይሄን ያህል ነገር አድርገህ አውጥተህ መጣል ማለት ምን ማለት ነው? በክብር መቀበር ካለ ሞትም ከሆነ እኮ በክብር ይቀበራል። ዘር የለውም፣ ቤተሰብ የለውም። ወደ ጉዳዩ እንገባለን። እኔ ነግርሃለሁኝ አንተ እንድትረጋጋ ብዬ ነው እኮ። አንተን ለማረጋጋት ነው የምነግርህ። ከ3 ቀን ቆይታ በኋላ ብርዱ ፀሐዩ ላዩ ላይ ከተፈራረቀበት ይሞታል ከተባለበት ቦታ ነው አንስተው ያመጡት። እንደነገርኩ የአካባቢ ሰዎች ናቸው እኮ 3 ቀን ከተኛበት ከሜዳ አንስተው ያመጡት። አውሮፕላን አብላሉ ናኦድን አይደል የምትለኝ? እኔም ማውራክ እኮ ስለሱ ነው። ሳምንት እኮ ነው፣ 1 ሳምንት 7 ቀን ሙሉ ነው እኔ ቤት ሳክሞ የቆየው። ናኦድ መሆኑን በደንብ ነው የማውቀው። በደንብ ነው የነገረኝ። ሁሉን ነገር ተረድቼዋለሁ። እየነቃ ሲመጣ ከራሱ ጋር ሲሆን ያልነገረኝ ነገር የለም። ያንን ሁሉ ነገር ሕክምናውን አድርጌለት የሚበላውን የሚጠጣውን አቅሙ በጣም ደክሞ ስለነበረ በብዙ ነገር ነው ቆይ
እኔ ምሬ አውሮፕላን አብራሪው ናኦድ አልሞተም ነው እሱ አውሮፕላን አብራሪው ናኦድ በማይቀለድ ቀልድ እኔ እየቀለድኩኝ አይደለም። አንተ ለምንድን ነው እኔን ማመን የከበደክ? ይሄ እኮ ቀላሉ ነገር ሳምንት እኔ ቤት ነበር ስለ 7 ቀን ሙሉ ቢያንስ እንደ እሱ መሆኑና አለመሆኑ እንዴት መለየት ይከብደኛል? ምን ነካክ? እኔ በእርግጠኝነት ነው የምነግርህ፣ የእውነቴን ነው የማስረዳክ። 1 ሳምንት ሙሉ እኔ ቤት ነበረ በእጄ በአይኔ እየዳሰስኩኝ ነው ሳከመኝ ነበር። ይሄ ህይወት ነው። እኛ እርግጥ ነው ከዚህ በፊት ሞቷል ተብሎ ለ2 ዓመት ተቀብሮ እንግዲህ በሴራ ግን ያ ሰው አልሞተም ነበር። እንደነዚህ አይነት ብዙ ጉዳዮችን ሰርተናል። ግን እኔ አሁን የአውሮፕላን አብራሪውን እያመንኩ አይደለም። ለምን ምን ነው ሚኪ፣ ለምንድን ነው ማመን የከበደህ ነገር አለህ እያልኩ ነው። እኔ እኮ በህይወት ነው። ቆይ እኔ እንግዲህ የባህል ሐኪም ነኝ ያልሽው ታደለች 7 ቀን ሙሉ አክሜዋለሁ ነው እያልሻለሽ። እንደዛ ከሆነ ካልሞተ ለምን ያኔ የት ነበርሽ? አሁንስ እሺ የት ነው ያለው? እሺ ካልሞተ እኔ እነግርሃለሁኝ እኮ ተረጋጋና እነግርሃለሁኝ። እኔ ወዴት እንደወሰዱትም አላውቅም። ለሌላ ህክምና ቤት ውስጥ ለሐኪም አገልግሎት ለመስጠት በሄድኩበት ስመለስ መተው ወሰዱት ነው የተባልኩት። ማን እንኳን መተው እንደወሰደው አላውቅም። እንደገና እንድመጣና እንደውም ደፍሬ እንድናገር ያደረገኝ በድብቅ እኔ በሌለሁበት መተው ለምን ወሰዱት? ያመጡት ሰዎች ናቸው ወይ ብል በፍጹም ያመጡት ሰዎች አይደሉም፣ ሌሎች ሰዎች ናቸው ወሰዱት ተባልኩኝ። ለዛ ምናልባት አሁንም ይሄንን ሰው እያሸሹት እንዳይሆን፣ ምናልባት አሁንም ይሄንን ሰው ሊገሉት እንዳይሆን እምትደርሱለት ከሆነ እምታድኑት እምታተርፉት ከሆነ ልግገር ብዬ ነው የመጣሁት እንጂ እኔ ምንም የሚያስዋሸኝ እዚህ ድረስ ምን አደከመኝ? ውሸት ከሆነ ለምን እለፋለሁ? እንደነገርኩ ነው ያንተ ልፋት ያንተ ድካም ያሳዝነኛል። ያንን ነገር እንድታቀው ብዬ ነው የመጣሁት፣ ልርዳ ብዬ ነው። ተው ሚኪ፣ እየተፈጠረው ያለው ነገር አልገባኝም። እርግጥ ነው ይከብዳል እኮ አውቃለሁ፣ ማመን እንደሚከብድ አውቃለሁ። ያንን ሁሉ ችግር አሳልፈ መተ ሞቱን የተረዳህበት ሰው ዛሬ በህይወት አለ ብትባል ማመን እንደሚከብድ አውቃለሁ። እኔ ግን እርግጠኛ ነኝ፣ በእርግጠኝነት ነው የምነግርህ። ይኸው እኔ ቤት ውስጥ 1 ሳምንት ነበር አይሮፕላን አብራሪው ናኦድ እኔ ቤት ነበር። ይሄንን እንድታቀው አክሜዋለሁ። ድኖም ነበር። እሱ አውርቶ ነው ስለራሱ ይከብደው ነበር በሰዓቱ። ግን የተወሰነ ነገር እኔ አልገባኝም። ማን ነው ይሄን ሁሉ ነገር እያደረገ ያለው? ማን ነው? ምንድነው? ማን ነው ጠላት? ለምንድነው ሁሉ ሴራ የሁሉ ድራማ ቅዠት? እኔም እሱ ነው ጥያቄ። ለምንድነው ይሄንን ሁሉ ነገር እያደረጉበት ያለው? ይሄ ሰውዬ ምንድነው? ማን ነው? ለምንድነው? አንድ ሰው እኮ ነው፣ አንድ ግለሰብ ነው አይደል እንዴ? ይሄ ሁሉ ሴራ ለምን ተፈለገ? እሺ ገለናል ብለው ጥለውት ሄደዋል። ጥለውት የሄዱትን ሰው ስናድነው ለምን መተው ሰረቁት? እኔ ስርቆት ነው የሚመስለኝ ይሄ። እኔ አላቅም። ውድ ተመልካቾች ካፕቴን ናኦድ እንግዲህ እሱ ቤት የፍርድ ቤቱ ጉዳይ እስኪያልቅ ድረስ እንግዲህ እህቱ በቁጥጥር ስር መዋሏ ይታወቃል። ቤቱ ወደ እናቱ እስኪዘዋወር ድረስ መሞቱ ተረጋግጦ የካፕቴን ናኦድ ቤት ላይ እንግዲህ የተለያዩ ቀረጻዎችን ኬዞችን ስንሰራ ነበር። ማለት ናኦድ እኔ እስከማውቀው ድረስ የናኦድ ግቢ እንግዲህ 700 ይሁን 800 እዛ ገደማ አካባቢ ነው ካሬው። ወደ 1000 ሊጠጋ ይችላል፣ አላውቅም ተመልካቾቼ። ወደ 40 ሚሊዮን ወደ 50 ሚሊዮን እንደሚገመት ነው። እንግዲህ አዲስ አበባ ውስጥ የመሬትን የቤትን ነገር ያለውን ነገር ታውቃላችሁ። አውሮፕላን አብራሪው የሚያማምር ሰርቪስ ቤቶች አሉት፣ ካሬውም ሰፊ ነው። አልገባኝም ምንድነው ማለት። እኔ ከጥቂት ቀናቶች በፊት እኔ ህይወት ላይም የተፈጠረውን ነገር አይታችኋል። ያልጠበቅነው ሰው ዶክተር ሳህሉ በቁጥጥር ስር ውለው የኔ ዘመድ የኔ የምላቸው ወዳጄ ምናልባትም እኔ ይሄኝ እሺ ቆይ እሺ አይ እሱ ሳይሆን ምንድነው አሁን እኔ ላረጋግጥበት የምችለው ጉዳይ ማለት እሺ እነዛ ሴቶች የሆነ ነገር አሉኝ። አንዴ አልጋ ስር ነው፣ አንዴ ሌላ ቦታ ነው አሉኝ። እኔ እኮ አሁን ግራ ገባኝ። የምር አልሞተም የሚለው ወደሚለው ነገር እኔም ልስማማ እችላለሁ። ግን እኔ አለመሞቱ ምንድነው እሺ ማስረጃ? እንግዲህ እኔ ወድቆ እንደነበረ ነው የነገረኝ። መውደቁን ያስታውሳል። ከወደቀ በኋላ ግን ምን ተፈጠረ እንዴት ሆንክ ብዬ ብለው ያንን ሁሉ ነገር አይነግረኝም። የሚያውቀው ታሪክ የለም። ምናልባት እኔ ጋር እኮ ፎቶ አለ
ሆስፒታል ሄዶ እንደነበረ ከዛ በኋላ እዛ በተፈጠረው ነገር እኔ አንዳንድ ፎቶዎች አሉ ግን እኔ አሁን ፎቶን አሳይቼሽ ታደለች አውሮፕላን አብራሪ ነው አይደለም የሚለውን ነገር ይሄ ራሱ እሺ እኔ በምን ላረጋግጥ አንቺ ጋር እንደመጣ እኔ ማስረጃ እንግዲህ ከነስሙ ከነሙሉ ማስረጃው የታከመበት ነገር ቤቴ አለ ያንን ማረጋገጥ ትችላለህ እንደነገርኩ እኮ ነው መቼም እኔ የባህል ህክምና ነው የምሰጠው ስልህ እንደ ሌሎቹ ይሄ እንደ ድሮ አይደለም ህጋዊ በሆነ መንገድ ነው እንደ ክሊኒክ ነው የተከፈተው ግብር ይከፍላሉ የሚባል ነገር የባህል ሐኪሞች ፍቃድ አውጥተን ግብር ገብረን ነው ስራ የምንሰራው ማንኛውም ታካሚ ሲመጣ ካርድ ቆርጦ ነው የሚገባው በርግጥ አውሮፕላን አብራሪው ናኦል እኔ ቤት ሲመጣ እሱ ራሱን አያውቅም ያመጡት እንግዶች ናቸው የአካባቢ ነዋሪዎች ናቸው ያመጡት በሰዓቱ ማድረግ ያለብኝን ነገር አደረኩኝ ከዛ በኋላ ግን ህጋዊ መሆን ስላለበት ካርድ ቆርጬ ስሙን መዝገብ ላይ አስፍሬ ኮምፒውተር ላይ ተሞልቶ ሙሉ መረጃው አለኛ ኮምፒውተር ላይ በስነ ስርዓት በመዝገብ አለን በኮምፒውተር አለን እያንዳንዱ ታካሚ ክትትል ስለሚደረግለት ያ ክትትል ነገ ወደ ቤቱ ሄዶ ተመልሶ መጥቶ መታከም ቢፈልግ እኛ መረጃው አለን ምን አድርገንለት እንደሄደ ሌላ ቦታ ሄዶ እንኳን አክሲደንት ቢደርስበት እኛ ተጠያቂ አንሆንም ምክንያቱም የሰራነውን ነገር ህጋዊ ሆነን ስለምንሰራ ለማንኛውም ሰው መረጃ መስጠት እንችላለን ስለዚህ አንተም ብትመጣ መረጃ እጃችን ላይ አለ እያንዳንዱን ነገር ማለት ነው ስለዚህ በዚህ ምንም ጥርጥር አይግባ ይሄው እንዳሳያኝ ፎቶውንም ሳይቆወቁት ራሱ እኮ ነው አንድ ሳምንት አብሮኛ የኖረ ሰው መቼም በፎቶ መለየት አይከብደኝም ይሄንን እንድታቅ ፈልጋለሁ አሁን አንተ የመጣህበት ነገር እንዳታምን አድርጓል አስጨንቆ ይዞሃል ይሄንን ደግሞ ነገም ከነጎዳም ስራህ እንዲስተካከል እውነቱ እንዲወጣ ስል ነው ይሄንን ማደርገው ደጋግሜ የምነግርህ ለዛ ነው ስለዚህ ተረጋጋና ነገሮች ለምን እንዴት ወዴት ሄዱ የሚለውን ነገር በተረጋጋ መንፈስ እንድታየው ብዬ ነው ራስን አረጋጋ የዚህን ያህል አትረበሽ ጥሩ አይደለም ብዙ ኃላፊነት ብዙ ስራ ነው ገና ከፊት የሚጠብቀው አሁን ማን እንደወሰደው ባቅ ኖሮ ጥሩ ነበር አለማወቄ ነው አንድም አንገብግቦኝ እዚህ ድረስ የመጣሁት አላወኩ በሌለሁበት እኔ ባላየሁበት ሁኔታ ነው መተው አንስተው አንጠልጥለው ተሄዱ እኔ ከምንም በላይ የሚቆጨኝ ነገር ዛሬ ላይ ካሜራ ግጠሚ ቤትሽ ውስጥ ሲሉኝ እምቢ ማለት ዱከምን በሚያክል ትልቅ ከተማ እኮ ነው እንዴ ትንሽ ከተማ እንኳን የሚባል አይደለም ስራዬ በስፋት የሚሰራበት ሀገር ካሜራ ገጥሜ ቢሆን ኖሮ ዛሬ ማን ገባ ማን ወጣ አውቀው ነበር ቆይ ታደለች ሰላም አይደለሽ አይ ደህና ነኝ ምንድነው አንዳንዴ ስናደድ እንዲህ ነው የሚያደርገኝ በጣም ከባድ ነው ማየት መስማት ሁሉ ከባድ ነው ወደ ዱከም አብረን መሄድ እንችላለን ዱከም ማለት ቤተሰቦች እንኳን ዱከም አዳማም እዚህ ቅርብ ናት ታደለች እንውጣ እንዴ አይ መኪና ውስጥ እናወራ እሺ እናወራለን ግን እኔ እንድታምነኝ ነው ዱከም እኔ ያለሁበት ድረስ ይዤ ሄዳለሁ ከየቱ ጋር እንዳነሱት ማን እንዳመጣው እና እኔ ቤት እንዴት እንደመጣ ነግርሃለሁ ከወሰዱት በኋላ ግን ያለበትን ሁኔታ አላቅ ያንን እንድታቀና ዱከም መሄድ እንችላለን ነው ይያልሽ ነው በደንብ አድርገን መሄድ እንችላለን በደንብ አድርገን ነቅ ምንም አያሳስብህ አንተ ውድ ተመልካቾቻችን እንግዲህ የሰማነው ነገር ለማመን የሚከብድ ነገር ነው ከናንተ ጋር ቤተሰብ ነን አይደል ተመልካቾቼ እኔም ኬዝ ከምሰራላቸው ሰዎች ጋር ቤተሰብ ነኝ እናንተ እኔን በፍቅር ነው የምትወዱኝ እኔም በፍቅር ነው የምወዳችሁ ተመልካቾቻችን አንዳንዴ ኬዝ ከምንሰራላቸው ሰዎች ጋርም እንግዲህ ጥሩ ነገር ይፈጠራል ያው ሰው ለሰው መድኃኒቱ ይባላል አባባሉ ከካፕቴን ናኦድ ጋር ጅማሬው ከባድ ነበር ግን ከዛ በኋላ እንደ ቲምም እኔ እንደ አንድ ግለሰብም አሳዝኖኝ ኬዙን የምሰራለት ሰው ነበር ማለት እኔ ሰውን ባለባበሱ በጸባዩ መገመት ምፈልግ አይነት ሰው አይደለም ምናልባት ለምሳሌ
የኔ ባልደረባ ሲጃራ ቢያጨስ ምንም እኔ ሲጃራ ስላጨሰ ምንቀው እሱን እንትን ምለው ነገር እኔ ማነኝና ነው እሱን እንትን ምለውና ያው ካፕቴኑም አንዳንድ የሰራቸው ነገሮች ነበሩ። ግን እኔስ ማን ነኝ? እኔም ከሱ የባሰ ኃጢአት ሰርቻለሁ። የሱ ምናልባት ገሃድ ስለወጣ ነው። ስለዚህ እኔ ምንም ቢያደርግ ያሳዝነኝ ነበር። አላቅም አንዳንዴ የሆነ ሰው እኮ የያዘኑም ጊዜ ነገር ተናግረነዋል። እኔ መንገድ ላይ ውሻ ወይም ድመት በመኪና ተገጭተው ሳይ አልችልም፣ በጣም ይከብደኛል። በተለይ ለእንስሳት ያለኝ ነገር በጣም ውሻ ወዳለሁ፣ ድመትም ወዳለሁ። እንኳን ክቡሩ የሰው ልጅ ቀርቶ እና አሁን እየሰማሁ ያለሁት ማለት ከወር በፊት ሞቷል ብለን ቀብረን እንግዲህ ለቅሶ ተቀምጠን ሰልስት ድረስ እንዴት ልበላችሁ። አሁን አደለች ሰሞኑን ከአውሮፕላን አብራሩ ጋር እየተፈጠሩ ያሉ ነገሮች በጣም ግራም ያጋቡ ናቸው። አላቅም ነገሮች ለምን ወደዛ እንደሚሄዱ። ግን ይሄ ነገር የምርም ከሆነ እኔ እንጃ። ያው ምን እንደምላችሁ አላቅም። ያው ወደ እኔ እውነታውን አሳይሃለሁ። ሁሉንም ነገር ይከብዳል። በእርግጥ አንድ ቀንም የሚያውቁት ሰው የሆነ ነገር ሆነ መባል በራሱ ይከብዳል። እንኳንስ ሞተ ተብለ የቀበርከውን ቀብሬዋለሁ ብለ ያልከው ሰው ዛሬ አለ መባል ማመን በጣም እንደሚከብድ አውቃለሁ። ግን በእርግጠኝነት አለ። ምናልባትም ያኔ እንድትቀብሩ ያደረጓችሁ ሰዎች ሌላ ነገር ሊሆን ይችላል። ያ ደግሞ ሌላ ሴራም ሊሆን ይችላል፣ አይታወቅም። ስለዚህ አይዞህ፣ ተረጋጋና አንተ ራስን ጠንከራ አድርግ። አለ በህይወት እንደምታገኘው ደግሞ ባለሙሉ ተስፋ ነኝ። በዚህ ትግል፣ በዚህ ጥንካሬ፣ በዚህ ብርታትክ የአውሮፕላን አብራሪውን እኔ በህይወት አግኝተ ዛሬ ድል እንደምታደርግና በተመልካቾች ፊት በቃ በደስታ እንደምትቆም እኔ ያለ ምንም ጥርጥር ነው የምነግርህ። እንደምታገኘው ዱከም ትንሽ ከተማ ነች። የትም ርቀው አይሄዱም፣ የትም አይወስዱትም። እኔ እውነቱን ነው የምነግርህ። ታገኘዋለህ ብያለሁ፣ ታገኘዋለህ። በቃ አያሳስብክ። እነዚህ ወንጀለኞች ለህግ ታቀርባለህ፣ አንተም ድል ታደርጋቸዋለህ። እውነቴን ነው የምነግርህ፣ እመነኝ። ድኗል፣ በስነ ስርዓት ድኗል። እሱ ትንሽ ነገር ነው አይምሮ ላይ የቀረው። እሱን ነገር ጨርሶ ቢሆን ኖሮ ዛሬ ምናልባት ራሱም ሊሆን ይችል ነበረ። እነሱ ያችን አጋጣሚ ተጠቅመው ነው አሁን ድኖ ሳይቆም ብለው ነው መተው ከቤት ያንጠልጥለው የወሰዱት፣ እርግጠኛ ነኝ። ስለዚህ ተረጋጋ፣ አትረበሽ፣ ጠንከር በልና ነገሮችን ለማስኬድ ሞክር። እኔ እንደዛ ነው የምልክ። አይዞህ። ወደ ዱከም ከመሄዳችን በፊት አንድ ማውራት የምፈልገው ሰው አለ። እዚሁ በቅርብ ርቀት ነው የምትገኘው። ለምለምን ያው እኔ መጀመሪያ ለአንድ ጉዳይ ፈልጌ ስለነበር አዘጋጇት ብያቸው ነበር። ለምለምን ካወራኋት በኋላ ወደ ዱከም እንድንሄድ ፈልጋለሁ። ሁላችሁም ኮሜንት ላይ የምርሜ ነገር እውነት ከሆነ ካፕቴኑ ሞቷል የተባለው አውሮፕላን አብራሪ ባለበት ሰላም እንዲሆን ተመኙለት። እኔ የመረባበሽ ስሜት እየተሰማኝ ነው። ምናልባት በዚህ ሰዓት ባልደረባይ ዳኒ ወይም ታምራት ከጎኔ ቢሆኑ ብዬ እየተመኘው ነው። በጣም እየከበደኝ ነው። ኢንተርቪው ማድረግ እየከበደኝ ነው። ምናልባትም እረፍትን በማድረግ ባለብኝ ሰዓት ስራ ስለጀመርኩ አላውቅም፣ ጥሩ ስሜት እየተሰማኝ አይደለም። ነገሮች እየከበዱኝ ነው። እንደምንም ቢሆን ይህንን ነገር እናሳካዋለን። ያው ጫፉን እናገኛለን። የምናገኘው ነገር ጥሩ የሚሆን መጥፎ በጸጋ እንቀበላለን። ጫፉ ላይ እንደርሳለን። እኔ የተወሰነ ልረጋጋ። ውድ ተመልካቾች እባክን ካሜራውን አጥፋው።
ውድ ተመልካቾቻችን በድጋሚ ተመልሰናል። እንግዲህ ታደለች መኪና ውስጥ ነው የምትገኘው። እንግዲህ ቤተሰቦች ለምለምን መጀመሪያም እንግዲህ ከመጋዘኑ እንዲያመጧት አስቤ ስለነበር ነው። ውድ ቤተሰቦች ነርሷን ለማውራት እየሞከርን ነው ተመልካቾቻችን። በዚሁ አጋጣሚ እንግዲህ እኛ ወደ አንድ ቦታ እንግዲህ እንደምንሄድም ተናግረናል ከታደለች ጋር። ለምለም ደግሞ ለአንዴና ለመጨረሻ ጊዜ እውነቱን የምትናገርልን ይሆናል። እንዴት ነሽ? ያው አለው ደህና ነኝ። ዛሬ ተረጋጋሽ ትመስያለሽ። ምን አማራጭ አለኝ ብለህ ነው? እኔ በፊትም እኮ ተረጋግቼ ነው ያወራሁት። ማለት ያው ምን አማራጭ አለ? ከመረጋጋት ውጭ እኮ ምንም አማራጭ የለንም አይደል እንዴ? ተረጋግተንም እኮ ያው እንትን እየለቀከኝም አይደለም። አላቅም እኔ ምን ፈልገህ እንደሆነ እንደዚህ የምታሰቃየኝ ብቻ ግራ ገብቶኛል። ምን አይነት መፍትሄ እንደማገኝ አላቅም። ብቻ ከባድ ነው ያለሁበት ቦታ፣ በጣም ከባድ ነው። እየከበደኝ ነው ያለው። ገና ከዚህ የበለጠ ይከብድሻል። ይኸውልሽ እኔ አሁን ወደ አንድ ቦታ ላይ ሄድ ነው ያለሁበትም የስሜት ሁኔታ ጥሩ ሁኔታ ላይ አይደለም። የምታወሪኝ ከሆነ እውነቱን ታወሪኛለሽ። እኛ እንጎዳ እንጂ አንተማ እኮ ምንም አልሆንክ። ምን ሆንክ? ያለሁበት ቦታ ምናምን ብንል እኛ ይሻላል። አንተ እኮ ምንም አልሆንክም። እኛ ላይ ከመጉዳት ውጭ በቃ ዝም በይ። እንደ ልብሽ ወንጀል ስትሰሪ ከርመሽ አሁን ተጎዳው። አንድ ነገር ልንገርሽ፣ የኛ መጋዘን ይሻልሻል። አሁን ወደ እስር ቤት ለህግ አካል አሳልፈን ስንሰጥሽ ማለት ነው የኛ መጋዘን ናፍቆሽ እያለቀሽ ምነው እዛ በሆንኩ እስክትይ ድረስ ነው። እኔ አሁን ላይ ደክሞኛል። ምንም በቃ መቋቋምበት አቅም የለኝም። ደክሞኛል። ምንድን ነው የምትፈልገው? እሺ ከኔ ሁሉንም ነገር እኮ ነው የነገርኩህ። እኔ ደከመኝ፣ በቃ ሸለቸኝ። አንቺና ፍቅርተ ከዛም ደግሞ ነርስ ቤዛ ሶስታችሁ ያላችሁ ነገር መልሽልኝ። አነገ እመልስልሃለሁ። እየመለስኩ እኮ ለምን መሰለክ፣ ያው እኔና ፍቅርታ ብቻ እንዳልሆነ ታውቃለህ። ቤዛም አለችበት፣ ያው ሁሉም ታውቃለህ። ግን ያው አብዛኛውን እያደረገች ያለችው ቤዛ ናት። ብዙውን በቃ ከኛ ይበልጥ እያደረገች የምታደርገው ነገር ቤዛ ናት። ያው እነሱ እንደነገሩ እውነት ነው። በቃ ማለት ጥለነዋል፣ ወንስ ወስደን ወስደን ጥለነዋል። ግን ያው የዛለታ እንደዛ የነበርነው መቀኛ እንትን ማለት ፈልገን ነበር፣ መሸሽ ፈልገናል ምናምን ነገር። እሷ ደግሞ ያው ቤዛ ከስራዋ ላይ በጣም ካለችበት ቦታ ልትፈና እንትን ትላለች። ይህን እውነት ከታወቀ አብዛኛውን ወደኛ ላይ ነው እየተጣለ የነበረው። ግን አማራጭ ስናጣ ነው ወደ እሷ ልንናገር የሚቻል ነው። ግን ያው እሷ አስጠንቅቃናለች። በቃ ይሄን ነገር እንዳይታወቅ፣ በተለይ እኔም ሆኔ ከታወቀ በቃ ቤተሰቦቼን አጣለሁ። ቤተሰቦቼ በድህነት ነው ያሉት። ቤተሰቦቼን እየረዳው ነው ያለሁት። ያለኔ ማንም የላቸው። እኔ የሆነ ቦታ ከወደኩ ወይኔ ከታሰርኩ፣ ወንጀሉ ከታወቀብኝ እናትና አባቴ በችግር ይሞታሉ፣ በረሃብ ይሞቱብኛል፣ እኔ ነኝ ያለኋቸው ብላም ብላ ስላስጠነቀቀች ቤዛ ናት። ቤዛ እኮ በቂ ገንዘብ እንዳላት አረጋገጠ። አሁን ላይ እኮ ሁሉም ነገር ቀላል እኮ ነው። ስለ ሰው ለማወቅ በጣም ቀላል እኮ ነው። ይልቅ ይኸውልሽ አሁን ይሄኛውን ትተሽ ለእኛ የሚጠቅመንን ነገር ያው እንደነገርኩ በቃ ቤዛ ናት አብዛኛውን እያደረገች የነበረው። ግን ያው እንደዛ እኛ ላይ ሁሉን ነገር የተጣለብን በዚህ ምክንያት ነው። ለኛ ያለችን እንደዛ ነው። በቃ እንደዛ ስላለችን እኛ እሷን ለማዳን ብለን ብዙ ነገር አውርተናል፣ ብዙ ብለናል። ቤታችን ውስጥ አይደል ቤታችን ውስጥ ከተናል። መኝታ ቤት ነው እስካምንል ድረስ ለሷ እየተከላከልንላት በእናቷ ስለ እናቴ እንደዚህ ትሆንብኛል ብላ ስለነገረችን በእናታኛ እንዴት ብለህ ትጨክናለህ? በቃ እኛ ከታሰርን ምንም ካልን እኛ ይሆንብን ብለን ነው ሁሉንም ነገር ልንናገር የቻልነው። አዎ እውነት ነው። ቤት ውስጥ አይደለም የጣልነው፣
እኛ አልጋ ስር ጥለነዋል ያልነው ያው ለሷ ብለን ነው ለሷ ዋሽተን ነው እሷ እንዳትያዝ ብለን ነው ወንጀሉ ወደኛ እንዲዞር ብለን ነው በእናቷ ላይ ስለመጣችብን በእናት ጨክነን አሁን ስለሷ ብንናገር ያው እሷ ትያዛለች እናቷ ችግር ላይ እንደምትወርቅ ነው የነገረችንና አስጠንቅቃን ነበር በዛ ነው እንደዛ ልንል ይቻልነው ግን አሁን እውነታው ሲወጣ ወንዝ ላይ ነው ወስደን የጣልነው ሶስታችንም በቃ ያው እንደነገርኩ ወንዝ ላይ ወስደን ጣልነው ሌላ ምንም የተፈጠረ ነገር የለም እኔ ግን ወንዝ ላይ ሳይሆን ጫካ ውስጥ ተጣለ የሚል መረጃ ሰምቻለሁ ያው ወንዝና ጫካ ምንም የተለየ ነገር የለው አንድ ነው ወንዙ መወሰድ ነው ጫካ መወሰድ ነው ያው ነው ምንም የሚለይ ነገር የለው አንድ ነው ብለን ያዘው ከዛስ በቃ ወስደን ጣልነው ማንንም ሰው እንዳያገኘው እዛ ወስደን ጣልነው ሰው ሳይን ጨር ባለበት ሰዓት ነው ወስደን ጣልነው ሌላ ምንም ነገር የለም ሌላ የተለየ ነገር የለም ይሄ ነው በቃ ያን ሁላ ስናደርግ የነበረው ለሷ ብለን ነው ቤታችን ውስጥ አልመጣም ምናችሁ ነው እሷ ጓደኛችን ናት የሥራ ባልደረባችን እሷ አንዳንድ ስራዎች ታሰራናለች ያው ነግረናል ካሁን በፊትም እኛ ስራ እንደምንሰራ ነግረናል እሷም እንደዚህ ስራዎች ምናምን ስለምታሰራን በዛ አጋጣሚ የተዋወቅ ነው እና ስራ ሲኖር ትደውላለች ማድረግ ያለባችሁን ነገር አድርጉ ትለናለች ታዘናለች እንሰራለን ለኔ ምንም የማውቀው ጉድ የለም ወንዝ ላይ ወስደን እንኳን ደስ አላችሁ በካሳንቺስ ሴቶች አደባባይ ለደንበኞቻችን ከነ ፊኒሺንጉ ያጠናቀቅናቸውን አፓርትመንቶች እያስረከብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ብቻ በሽያጭ ላይ መሆናችንን እየገለጽን በሁሉም ፍሎር አማራጮች ላይ ባለ 2 ባለ 3 እና ባለ 4 መኝታ አፓርትመንቶችን በካሬ 73,000 ብር እንዲሁም ከ490,000 ብር ቅድመ ክፍያ ጀምሮ የቤት ባለቤት የሚሆኑበትን እድል አቅርበናል። 50% የባንክ አማራጭን ጨምሮ ዘና ብለው የሚከፍሉበትን አማራጭ አመቻችተናል። የመዋኛ ገንዳ፣ ጂምናዚየም፣ ሳሙናና ስቲም፣ በቂ መኪና ማቆሚያ፣ ከኤሌክትሪክ ቻርጅ ስቴሽን እንዲሁም 5 ሊፍቶችን ከበቂ የኤሌክትሪክ ኃይል አቅርቦት ጋር ያካተተ የመኖሪያ አፓርትመንታችን አብርሆት ላይብረሪ አድዋ 00ን እንደ ኤምባሲንና ኔዘርላንድ ኤምባሲን ዲዛይን ባደረጉ ዕውቅ ባለሙያዎች የእርሶንና የቤተሰቡን ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል። በ0911 30 2940 ላይ በመደወል የቅናሹ ተጠቃሚ የሚሆኑበትን እድል እንዲሁም የቢሮ ቀጠሮ በማስያዝ ማመቻቸት ይችላሉ። ሰመር ሪል ስቴት የምትወደው ቦታ ኖር። ከዛም በኋላ ምንም የምናውቀው ነገር የለም ማለት እኔና እህቴ ምንም አናውቅም። ቤዛ ግን ምን እንደምታረግ ምን እንደምታቅ አላቅም። በጣም ማለት በቃ እኔ የዋህናት ብለህ ስታስብ የሆነ ነገር ስታረግ ታያታለህ። የሆነ ነገር እያረገች ነው ብለህ ስታስብ ደግሞ በቃ ቤዛ እንደዛ አይነት ነገር የምታደርግ ሰው አይደለችም። የዋህናት በቃ እኛ ራሱ ግራ የገባን ነገር በቃ እሷ የሆነ ነገር ራሷ እንችላ እያደረገች ነው እንዳንል ብቻ አላቅም። ቤዛ የዋህናት ግን አላቅም ምን ከማን ጋር እየሰራች እንደሆነ ከጀርባ የሆነ ሰው አለ ብለን ስናስብ ብቻ ግራ የገባው ነገር ነው። በጣም ግራ የተጋባን ነገር ነው። እኔ አላቅም ከጎኗ ማን እያለ ማን እያገዛት እንደሆነ ለኛ ምንም ነገር ምን እንዴት እንደደበቀችን ባላቅም እኛ በቃ ይቺ ልጅማ አታደርግም ስንላት እያደረገችው ነው የምናያት እና የሆነ ከጀርባ ያለ ሰው ያለ ይመስለኛል። በቃ አላቅም ምን እየተፈጠረ እንዳለ አላቅም። እኔ በቃ እኔና እህቴ ከዛም ውጪ ምንም ያደረገው ነገር የለም። ከዛም በኋላ ምንም የሰማነው ነገር የለም። እኔ እህቴንም እኔንም በቃ ከዚህ በኋላ ምንም ማድረግ አይቻልም። አንዴ ገብተናል። መታሰረን ከሆነ እንታሰራለን። የሚደረገውን ነገር እናደርጋለን። በቃ ከዚህ በኋላ ወዴትም ማምለጥም አልችልም። አንዴ እጅ ሰጥቻለሁ። በቃ ከዚህ በኋላ ያደረኩትን ነገር መቀጣትም ካለብኝ ተቀጥቼ እወጣለሁ። መማርም ካለብኝ ብዙ ነገሮችን ተምሬ እወጣለሁ። እኔ ከዚህ ውጪ ሌላ ምንም የማውቀው ነገር የለም። እኔና እህቴን የፈለከን አድርገ ከፈለክ ስቀለን ከፈለክ የምታደርገን አድርገንና ከዚህ መከራ እንውጣ። በቃ መውጣት ካለብንም እንውጣ። በቃ መቅረትም ካለብን እዛው መቅረት አለብን። በቃ እኔ ስለ ቤዛ በጣም እየጨነቀኝ ነው። ቤዛ ምንም አይነት ነገር እንደዛ አይነት ነገር አታደርግም። ደደብ ናት። እንደምታያት በጣም ደደብ ናት። ግን ይህን ነገር ሁላ
እኔ ማን እያሰበው ማን እያገዛት እንደሆነ ከጀርባውማ የሆነ ሰው አለ፣ የሆነ የምንጠራጠረው ሰው አለ። ግን ማን እንደሆነ ብቻ ማወቅ ነገር አይገባኝ። ለምን አታደርገውም ማለት ማለት በቃ እንደዚህ ምንም የምታረጋ አይነት ሰው አይደለችም። እንደዚህ ታደርጋለች የምትላት አይነት ሰው አይደለችም። ግን አላቅም የሆነ ደግሞ ሰይጣን ነገር ናት። በቃ እንደዚህ ናት ስትላት በሆነ መንገድ ስታያት ደግሞ ሰይጣን ናት። እኔ ውስጧ ምን አይነት ሰይጣን እንዳላት አላቅም። ምን እየገፋፋት ከማን ጋር እንደምትሆን እኔ ውስጧ ያለው ሰይጣን ምን እንዴት እያረጋት እንደሆነ አላቅም። እኔ ወደ ሰይጣን እየወሰዳት ነው፣ እየመራት ነው። በቃ አሁን በብልጠት እንደውም የኔ ታናሽ ትሻላለች፣ ትበልጣታለች። ብልጠት ማለት ነው። ሁሉን ነገሮች እንደዛ እንዲሆን ያደረገችው እህቴ ናት። እህቴ በጣም ብልጥ ናት፣ ብልህ ልጅ ናት። ይኸውልህ ቤዛ አላቅም ከዚህ ከጀርባ ማን እየሰራ እንዳለም ግራ የገባኝ ነገር ነው። በጣም ግራ ተጋብተናል፣ ተወዛጋግበናል። ከእህቴ ጋር እንደውም እያወራንበት ነበር። ቆይ ቤዛ ብቻዋን የምታደርገው ነገር አይደለም፣ ለብቻዋ አታደርገውም። እኔና እህቴ እንኳን ሆነ ለሁለታችን የማንወጣውን ነገር ነው እሷ እየተወጣችው ያለችው። አላቅም ምን አይነት ነገር እየገባ እንደሆነ፣ ምን አይነት ሰው ከጀርባ እየሰራ እንደሆነ ብቻ በጣም ግራ እየገባኝ ነው። እኔ ስለ ቤዛ ማወቅ ራሱ እኔ ግራ ገብቶኛል። አሁን ላይ እያወቅኳት አይደለም፣ ሌላ ሰው ናት፣ ሌላ ሰይጣን እየሆነችብን ነው። በቃ እንደሷ ቢሆን እኮ እስካሁን እኛ መቀመቅ ውስጥ ገብተን ነበር፣ ታስረን ነበረ። በቃ መጥፎ ሰው ናት፣ ሰይጣን ናት። ምን እንደምታስብ ምን እንደምታወራ ራሱ ግራ ይገባዋል። እና ብቻ እኔ አላቅም። እኔ አሁን ስለ ቤዛ በጣም ከብዶኛል። እሷን ማወቅ እየከበደኝ ነው። ብቻ የሆነ ሰው አለ ከጀርባዋ። ማን ይሁን ሴት ይሁን ወንድ ትሁን አላቅም እንጂ ከጀርባዋ ግን ሰው አለ። በቃ እርግጠኛ ነኝ። እኔ እኮ ወንድ የማያደርገውን ነገር ነው የምታደርገው። ወንድ ልጅ የማያደርገውን ነገር ነው እያደረገች ያለችው። በጣም የምታደርገው የምትጸነስሰው ነገር የምትሰራው ሴራ በጣም ከባድ ነው። ስለዚህ እሷ ብቻዋን አታደርገውም። ብቻዋን የምታደርገው ነገር አይደለም። ሌላ ሰው አለ፣ እኛ የማናቀው ሌላ ከጀርባው አብሯት የሚሰራ ሰው አለ አይደል? አንቺ ማታቂው። አዎ እኔ እየነገርኩ ነው፣ የምሬን ነው። እኔ ባክህ ጨንቆኛል። በቃ ሌላ ሰው አለ ከጀርባዋ፣ ሌላ ሰው አለ። እርግጠኛ ነኝ። እርግጠኛ ስለሆንኩ ነው ደግሞ እየነገርኩ ያለሁት። ብቻዋን አታደርገውም። ብቻዋን የምታደርገው ነገር አይደለም። የሆነ ሰው አለ፣ ከእሷ ጀርባም ሰው ካለ አንቺ የምታቂው ሰው ነው በእርግጠኝነት። እኔ መሄድ አለብኝ። ጋርዶች ወደ መጋዘን ውሰዷት። ቆይ ነገርኩ እኮ ነው። እኔ መሄድ አለብኝ፣ ወደ መጋዘን ውሰዷት።